including influencer Adonai Berhane, in a crackdown on online content. Ethiopia police have arrested 9 TikTok creators, including influencer Adonai Berhane, in a crackdown on online content. ዋናው ምንድነው? እንትን አጀንዳ አድርገውት መኪናውን ያቀረቡት የትግሬ ባለ ሀብቶች፣ ፕሮግራሙን ያዘጋጀው የኦሮሞ ቄሮ፣ የልጁ ስም እንዲጮህ የተፈለገው በሌላ ጉዳይ፣ እነሱ የሚፈልጉትን ፖለቲካ የሚጋጩበትን መንገድ የፈለጉት፣ ምናልባትም ደግሞ ልክ እንደ አጫሉ ልጁን ገድለውት ፖለቲካ ሊሰሩበትና የትግራይን አንድነት ሊፈጥሩበት ይሆናል ያዘጋጁት ያጫጫውት። ያም ሆነ ይህ መንግስት ሌላ እውከት እንዳይመጣ ብሎ ይህን ልጅ በቁጥጥር ስር አውሎታል። የጮሁት ግን እነማን ናቸው ነው? ዓለም አቀፉ ሚዲያን የጮሁ ልጁ ምንድን ነው ለኢትዮጵያ ያበረከተው? ምንም። ሰግጥ፣ ፈምስ፣ ደድብ፣ የታላላቆችን ምክር አትስማ ነው። ወደ ፋብሪካ የሚወስድ ወደ ትምህርት ቤት የሚወስድ ነገር አይደለም ያደረገው። ተመልከት። ጭራሽ 4 ሚሊዮን አስገብቶለታል። እንግዲህ በክፍያ እሱ ታስሮ ገብቶለታል። ከአዶናይ ምንድን ነው ያገኘው ሲባል የሆነ ሰውዬ ሲያጎርስ አይቼዋለሁ። ግን ቢኒያም እንትና ቀጥል። ሌላውን ዜና ደግሞ ተመልከተው። ዓለም aቀፍ ነው የምነግርህ። ሄድ ቀጥል። Polisi wa Ethiopia wamemkamata Adonai Berhane, mtunzi maarufu wa TikTok mwenye wafuasi milioni 4, siku chache baada ya wasanii wengine 5 kufungwa kwa kudhaniwa kuvaa mavazi yasiyo na staha. Adonai alishinda tuzo ya TikToker wa mwaka kwenye tuzo za Ethiopia Creative Awards mwaka 2025. Hafla hiyo ilisababisha kisa hiki cha mtandao kukamatwa kwake. ያዝልኝ ልጁ ምንድን ያደረገው? ሱፍ ነበር ያደረገው። ምንድን ነበር ያደረገው? ማሰር ፈለገ፣ አወለቀ ሱፉን። ምን አለ? ሸሚዙን ፈታ። ምንድን መሴጁ ይታወቃል። ግን ተመልከት፣ በየትኛውም ቋንቋ በየትኛውም ዘር ልክ እንደው ለሀገር እንትን የሰራ ይመስል እንትኑን አጥለቀለቀው ማለት ነው። በአጠቃላይ የትግሬዎቹ በአጠቃላይ ተይዘው ታስረዋል። የኦሮሞዎቹን ግን ጠርቷቸዋል። አሁን የኦሮሞዎቹ ልክ እንደ አዶናይ የለበሰ ልጅ አለ፣ ማየት ትችላለህ። ኦዳ አዋርድስ ተብሎ እዛ ኦዳ አዋርድ ላይ እንደ አዶናይ እንደዚህ በቃ ደረቱን አሳይቶ ወንዲውን ሴታውን ማንን በላት ማንን በለው አላቅም ወጥቷል። ግን ኦሮሞ ነው፣ አይታሰርም። ኦሮሞ ነው፣ አይነካም። ባለጊዜ ነው፣ አይነካም። ይህንን አያቅም እዚህ ውስጥ ያለው ኃይል። ጊዜው ነዋ፣ ፖለቲካ ነው የሚሰራበት ነገር። ግን እኛ የዚህ አጀንዳ ሰለባ መሆን የለብንም። እነሱ የሚጮህባቸው የሚጮህላቸው ዓለም አላቸው። ለርኩሰታቸው የሚጮህላቸው ዓለም አላቸው። ቲክቶከሩ በለው ምን በለው እኮ ሰበሰበና ኦሮሞዎቹን እኮ አስቀመጠና መከራቸው። በቀደምለት 13 ሆነው ነው ምናምን ቲክቶከሮቹ ጌማቸውን ሲጀምሩ የዜግነት ክብር ብለው ጀመሩ። ከዚህ በኋላ መንግስት በሰጣቸው አቅጣጫ ነው የሚሄዱት ቲክቶከሮቻችን። ከዛ ከወጡ ሸቤ ናቸው። ስለዚህ ኦርቶዶክሳውያን ባለማተብ ቲክቶከሮች፣ ኦርቶዶክሳውያን የቲክቶክ ተጠቃሚዎች የነ ፋሲካውን ፔጅ የፌስቡክ፣ የነ ጸጋዬን የዩቲዩብ፣ የነ እፎይን የቲክቶክ፣ የነ ኢትዮ ቤተሰብን እንዲሁም የነ ትትናን፣ የነ አማኑን፣ የነ ቴዶ ዘሩፋኤል፣ የሌሎቹንም የነ ዲያቆን ዳዊትን። ዲያቆን ዳዊት ኢትዮ ቤተሰብ ላይ የሚያገለግለው ወንድማችሁ ነው፣ ታውቁታላችሁ። ሕፃናትን እያስተማረ ያለ ወንድማችን ነው፣ አሜሪካን ሀገር ያለ። የእነሱን የሚዲያዎች ሰብስክራይብ በማድረግ በመግባት በመከታተል የሚታዘዘውን ትዕዛዝም በመፈጸም ነገ የትዊተር ዘመቻ አለን ካሉ የትዊተር የሚጻፈውን ጽፈው ይሰጡናል። ትዊተር ያላወጣችሁ ኦርቶዶክሳውያን አዘጋጁ፣ እናደርጋለን። ነገ የአሜሪካ መንግስት እንዲህ አይነት መግለጫ ይሰጣል። በዛ በመግለጫው ላይ ይሄችሁ አስተያየት ስጡ። ብትሄዱ አታመልጧትም።
አታመልጧትም። ያው እንግዲህ በ60 ቀን ውጡ ተብላችኋል። አሜሪካ ነገር ምንም ሳትሰሩ ምንም ሳታደርጉ 1000 ብር ተሰጥቷችሁ ወደ ኢትዮጵያ ትመለሳላችሁ ተብሏል። ለምን? የኮሪደር ልማቱን እያሳየኝ እስልምናን ጠልቼ ነው አይደለም። ምን አገባኝ እኔ? አይመለከተኝም። እነሱ መተው እኔን እንኳን ለብርሃነ ልደቱ አደረሰ ለብርሃነ ስቅለቱ ለምናምን አትበለኝ። ምን አገባ? የማታምንበትን ለምን ነው የምትለኝ? የግድ አይደለም እኮ የግድ አይደለም። እናንተ ኢየሱስ ክርስቶስን አምላክ መሆኑን አታምኑም፣ አታውቁም። ቁርአናችሁ አልነገራችሁም፣ መብታችሁ ነው። እኔን መሐመድ የሚባል ነብይ መኖሩን መጽሐፍ ቅዱስ አልነገረኝም፣ ቅዱሳት መጽሐፍቶች አልነገሩኝ። ያልነገሩኝን ደግሞ አልቀበልም፣ አላምንም፣ አላውቀውም። ይሄም ማለት አንተን እጠላለሁ፣ አንተ የምታመልከውን እምነት እጋፋለሁ ማለት አይደለም። እውነቱ ይሄ ነው። እውነቱ ይሄ ነው። ምንድን ነው የሚጠቅምህ? የማላምንበትን የማላውቀውን በአፍም በመጽሐፍም ያልተነገረኝን መሐመድ እንደውም ደግሞ ቄሱ ራሱ ምን አለ? ሰላ ወሰሌ ምናምን ይላል። ማን ነው ያ ቀሲስ ታጋይ የሚባል? የአላህ በረከትና ረድኤት በላያቸው ላይ ይውረድና ይድልሃል። አያገባኝም። እኔ አንተ ስለ ኢየሱስ ክርስቶስ አያገባም፣ ስለ እመቤታችን አያገባም፣ ስለ ቅዱሳኑ አያገባም። እምነቱ የእኔ ነው። የእኔን እኔ ነኝ መግለጽ ያለብኝ እና የማይመለከተን ውስጥ ባንገባ። ይህ ማለት እስልምና መጥላት አይደለም፣ ምንትስም መጥላት አይደለም። በቃ የራሱ ነው። እንደፈለገው ነው ያክብረው፣ እንደፈለገው ሆኖ እንትን ይበለው። ከዛ መሰዳደብ የሚመጣው ከዚህ በኋላ ነው። ይመጣና እኛ እንደዚህ አምላኪ ሲላል ለዛ ግብረ መልስ ይሰጠዋል ማለት ነው። የኔን ጌታ የኔን አምላክ ስትሰድብ ያንተ ነብይ ይሰደባል ማለት ነው። የኔን እምነት የኔን ሃይማኖት ስታንቋሽሽ ያንተ ሃይማኖት ይንቋሸሻል ማለት ነው። አንተ እንደዚህ ብለህ ስትል አንተ የሚሰቀጥጥ ነገር ትሰማለህ ማለት ነው። ከዛ ሰልፍ ትወጣለህ፣ ባነር ይዘህ እፎይ ይሰቀልልኝ ዘመድኩን ይዘቅዘቅልኝ ትላለህ። እሱ አይሰራም። መከባበር በቃ ሃይማኖትን ትይዛለህ፣ ሃይማኖቴን ይዛለሁ። ነብይህን ትይዛለህ፣ አምላኬን ይዛለሁ። እምነትን ትይዛለህ፣ እምነቴን ይዛለሁ። እስልምናን ትይዛለህ፣ ክርስትናዬን ይዛለሁ። ተከባብረን ማለት ነው። ተከባብረን በሰርግ በሐዘን በደስታ ትገናኛለህ። የኢትዮጵያ ጥሩ ባህል ያላት ናት። እስላሞች ትንሽ በሆኑበት ቦታ ክርስቲያኖች ሰርግ ሲሰርጉ ለክርስቲያኖቹ ጠቦት፣ ለክርስቲያኖቹ ምግብ አዘጋጅተው ይሰጣሉ። እስላሞቹ በበዙበት ቦታ ክርስቲያኖቹ ትንሽ በሆኑበት ቦታ ከሰርጉ አይቀሩም፣ ከበዓሉ አይቀሩም። ለእስላሙ እነሱ በሬ አርደው ከሆነ ለክርስቲያኖቹ አንድ ጠቦት አርደው በራሳቸው ሰው አሰርተው በራሳቸው ዕቃ አሰርተው ይበላሉ። ይሄ ነው ክርስትና። አልቅሰው ቀብረው ጨፍረው ድረው ተዋደው። እዚህ መስጊድ የሚሰራ ከሆነ የጉልበት ስራ ካለ እምነታቸው ነው ያምልኩ ብለው ለመስጊዱ፣ ቤተ ክርስቲያን የሚሰራ ከሆነ ለቤተ ክርስቲያኑ በጉልበት ተራርተው ነው የሚሄዱት። ክርስትና ይሄ ነው። ይኔ አሰላም ላኢላላሁ ሰላም ምን አባባለኝ? አንተስ ምን አስደነቀ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ምን አባባለ? አትጨነቅ፣ ደርሻለሁ እኔ፣ አንተም ድረስ እና ወደ ቢንያም ሽታዬ ስመጣ አንዳንድ ማናቀው ውስጥ ግፍጫ በመጣ አይ ደግሞ ጦርነት እንፈልጋለን ግድ የለም የምትል ከሆነ ደግሞ ምንም ችግር የለው። ምንም ችግር የለው። ምንም ችግር የለው። ያንተ ዘመዶች ይሙቱ አይሙቱ፣ ያንተ ዘመዶች ይታረዱ አይታረዱ የምናውቀው ነገር የለም። ግን ክርስቲያኖች እየታረዱ ነው። በዚህ ላይ ፖለቲካ ሊሰራብን ሲል መቃወም መብታ። ይቆማል አይቆምም? በጀት እኮ የሚያደርገው መንግስት ነው። የመንግስትን ፖሊሲ እየደገፍክ ውጭ ሀገር ሆነ ተቃዋሚ ነኝ ማለት አይቻልም። ስደተኛ ነኝ ማለት አይቻልም። አይቻልም። አንድ ወንድማችን ቴዲ የሚባል አለ። ከኢትዮጵያ ተሰደደ፣ ኡጋንዳ ነው ያለው። ነገር ግን ከነስዩም ተሾመ የበለጠ የብልጽግና ደጋፊ ነው። በፈቃዱ ተሰዶ የመንግስት ደጋፊ የሆነ እሱን አየ። የትራምፕ እቺ ችግሯ ስትመጣ ታየን አይታችሁታል። ታየ ቦጋለ አጭበርባሪ ነው፣ ሊያጭበረብር ነው የመጣው፣ ይሄ ሌባ ነው ብዬ ሳጋለጥ ኢትዮጵያኒስቱ የነታማኝ ግሩፕ ወረደብኝ። ይኸው ሜዳ ላይ አስጥቷቸው እግራችሁን ብሉ ብሎ
ወደ እናት ፓርቲው ተመለሰ ማለት ነው። ስለዚህ አንዳንድ ነገር ላይ የመጣችሁ እንግዶች እነ ልደተ ቃል ምናምን የምትባሉ የማን ነው የምትባሉ ቲክቶኩን የተቆጣጠራችሁ ከጴንጤ የመጣችሁ ከእስልምና የመጣችሁ ሰዎች ረጋ በሉ፣ ተረጋጉ። መጽሐፍ ቅዱስ ማስተማራችሁ እንደገና ሰባኪ መሆናችሁ ቤተ ክርስቲያን አሰሪ መሆናችሁ ጎንደርና ጎጃም የክብር እንግዳ ሆናችሁ በነ ሊቀ ሊቃውንት ሀገር ላይ እናንተ ሊቅ ተብላችሁ ማስተማራችሁ ሳያንስ እና አባ ዮሴፍ እናንተን እየጋበዙ ቢዝነስ መስራታችሁ ሳያንስ መታችሁ ሌላ ነገር አታደንቁሩን ለማለት እፈልጋለሁ ማለት ነው። አጀንዳ ታመጣላችሁ፣ እፋለማችኋለሁ። የማሸንፈው እኔ ነኝ። እብድ ትሉኛላችሁ፣ ጨዋይ ትሉኛላችሁ፣ እኔ ነኝ የማሸንፈው። ሄኖክ ሃይማኖት ቢመሰርት ሰው ያጣል ማለት አይደለም። እኔ ጭንቅላት ላይ ነው የምሰራው፣ አይምሮ ላይ ነው የምሰራው። ያ ለጥፋት የተሰራውማ ይሄዳል። እነ በጋሻው እኮ ይዘው ሄደዋል። እነ አሰግድ እኮ ነጠላ አልብሰው አሁንም አጠንጥጠዋል። እዛ መታ እንደዚህ የምትዘምረው የአሰግድን ክልስ መልክ እያየች ባሌ በሆነ እያለች እሱ ደግሞ ወይ አያገባ ወይ ምን አይል እዛ ለሀጫቸውን እያዝረበረባቸው ሴቶቹ እሱን እያዩ እዛ ቁጭ ብለው እንትን ይላሉ። ተከታይ አያጡ ማንም። እኔ ዛሬ ተነስቼ ሃይማኖት ልመስርት ብል ቢያንስ አላጣም አንድ 6 ሰው አላጣም፣ ወይ አንድ 10 ሰው አላጣም። እነ ታምራት ገለታ እኮ ባለስልጣናት ነበሯቸው፣ አርቲስቶች ነበሯቸው፣ የመርካቶ ነጋዴዎች ነበሯቸው፣ ሀብታሞች ነበሯቸው። ለታምራት ገለታ የሚሰግዱ ያው በሬንጅ ሮቨር እየሄዱ በቪኤት እየሄዱ የሚሰግዱ አሉ። ማስቀረት አይቻልም። እኛ እግዚአብሔር ነፃ አእምሮ ነው የሰጠን። ስለዚህ እዛ የምታየውን ግብስብስ ሁላ እያየ ዝም ብለህ ነው የምትጮኸው፣ የኛ ወጣን እያልክ የምትዘል ወሴ ሁላ ለእኔ አይደንቀኝም። ዋናው ስራውን ሰርቸዋል። አእምሮ ላይ ነው ጌሙ፣ እዚህ ላይ ነው ያለው። ስለዚህ እነ ቢኒያም ሽታዬም ሲያቀርቡ ገብታችሁ እረፍ ትሉታላችሁ፣ ትጽፉለታላችሁ ማለት ነው። ቀርባችሁ ከዛ ይሳደባል። ውጣ አንተ ማን እንትን ያለ ምናምን ይላል። ያን ጊዜ እንገጥማለን ማለት ነው። ቢኒያም ሽታዬ እንገጥማለን ማለት ነው። እኛ እያቀረብን ያለ ነው። ከልጆቹ ጸብ የለንም፣ ከምን ጸብ የለንም። ወደ ቦታው እንኳን የሚሄድ ሰው ካለ ጧፉን ይዞ ያዘማ እናለቅሳለን አለ። ጧፉን ይዞ ስለ ክርስቲያኖች ጭፍጨፋ እየተናገረ ይሄዳል ማለት ነው። ካድሬ ጳጳሳት፣ ካድሬ ስራ አስኪያጆች፣ ካድሬ እንትኖች ይመጣሉ። አዲስ አበባ ያሉት ክፍለ ሀገር ጳጳሳቱ አሁንም ተደብቀው ነው ያሉት። አንዳንዶቹ ናቸው የመጣ ይምጣ ብለው የሄዱት እንጂ ሁሉም 4 ኪሎ ቁጭ ብሎ እናቴ በሼፍ ነው እየተመገበ ያለው። በሼፍ ድህነት የማያውቃቸው፣ ኑሮ ተወደደ የማያውቃቸው፣ ሙዳይ ምጽዋቱ ይሞላል። ሀገረ ስብከቱ ምዕመናኑን ይለምናል፣ ጥላ እያዞረ ይለምናል። ቤተ ክርስቲያን መስራት ነው። ህዝቡ ከቤተ ክርስቲያን እየወጣ ነው። እነሱ በቤተ ክርስቲያን ማሰራት ሰበብ ይህንን ህዝብ ሙልጭ ድሃ አድርገውታል። የወንጌል ስብከት ቆሟል። የመንግስት ካድሬና የመንግስት ፖለቲካ አራማጅ ነው የበዛው። በጣም ያሳዝናል። በጣም ያሳዝናል። እንዲሆነን አንቀርም፣ እንሻገረዋለን። እግዚአብሔር ምስክሬ ነው። እንሻገረዋለን። የሚሰማንን እየተቀበልን እንሄዳለን። አላችሁ የመጨረሻውን አሳይቻችሁ እሄዳለሁ። የትዊተር ሊንክ ተልኮልናል። የትዊተሩን ሊንክ እቀይርላችኋለሁ። በትዊተር የምትከታተሉ ሰዎች ይኸው እልክላችኋለሁ ማለት ነው።